ሰላም ነሽ እህቴ? የሚከራይ ቤት አለ ተብዬ ነበር። አዎ አለ። ይቅርታ ግን እህት ፊትሽ ጥሩ አይደለም። ሰላም ነው? ምን ሆነ? አይ አንቺን የመሰለች ልጅ ስትስቅኝ ስታኮርፍ ያምርባትም ብዬ። ምን የሚያስቅ ነገር አለና እንስቃለን ብለህ ነው? አሪፍ ቤት ነው የመጣሁት። ማለት ያው ካሳኩሽ የቤት ኪራይ ቀንስልኛል። አንተ ለማሳቅ ያብቃህ እንጂ ችግር የለውም የቤት ኪራይ። በጣም ጥሩ። ደሙ ለማሳቅ ሳስቀሽ ነው ሙሉ። በዚህ ላይ አንቺን የመሰለሽ ቆንጆ ማሳቅ ለኔም ክብር ነው። አመሰግናለሁ ስላድናቆት። ኧረ እኔ ነኝ የማመሰግንሽ። ሁሌ በነጋ ቁጥር ይሄን የመሰለው በታይቶ ወደ ስራ መሄድ ራሱ እኮ ትልቅ ነገር። የዚህን ያህልማ አታካብድ። ይቅርታ አድርጊልኝና ከማይረባ ቁርስ ካንቺ ጋር ጥቂት ደቂቃ መቆም ራሱ ከቁርስ በላይ ነው። አንተ በጣም ተጫዋች ነገር ነህ። አንቺ ብቻ የቤት ኪራዩን ቀንሽልኝ እንጂ በደንብ ነው ማስቅሽ። እስኪ እናያለን። ለማንኛውም ግባና ቤቱን እንየው። ለምን አይዋለሁ? አንቺ ካየሽ አይበቃ ማለት? ምንስ ቢሆን ቤቱ ደግሞ ካንቺ ጋር መኖር ለኔም ክብር ነው። እና ሳታየው ነው ደግሞ የምትወስነው? በቃ ወስኛለሁ ብያለሁ፣ ወስኛለሁ። አንዲት አልጋኔ የሆነ ኮተቶች አሉ፣ እነሱን ባለ ይዤ እመጣለሁ። በቃ እንግዲህ ከተመቸ ይቻላል። ያው መቼስ ያለንበትን ጊዜ ታውቂያለሽ አይደል? ያው አየርም ስለሌለ የአንድ ወር ነው የምከፍለው። አረ ችግር የለውም፣ ከኖርክ በኋላ ትከፍላለህ። አንቺ ማከራይ ብቻ አይደለሽ የልብ አዋቂም ጭምር ነሽ። ምን ችግር አለው? መተጋገዝ ግድ ነው። ግን ባለቤቴ ወንደላጤ እምቢ እንዳይል እየፈራሁ ነው። እንዴ ለምን? ያው እሱ ስራ ቢዚ ስለሆነ ብቻዬን ቤት ውስጥ ስለምውል ያው ፈርቶ መሰለኝ። ታዲያ ንገሪዋ፣ ዘመድ ነው በይው። መቼስ እኔን የመሰለ ዘመድ እንደውም በቃ ባለትዳር ነው በይው። ግድ የለም ባለትዳር ነው በይው። እሺ እሞክራለሁ። ትሰማለህ? እኔ እዚህ እንዲመጡ አልፈልግም። ቆይ አንቺ እዚህ ብቻሽን ከምትሆኚ እናቴም እዛ ከሚደብራት አይሻልም? እኔ እንግዲህ ከሳቸው ጋር መጨቃጨቅ አልፈልግም። ከደበረኝ ደግሞ የብሩክ ሚስት አለች፣ ከሷ ጋር እጫወታለሁ። አሃ እዚህ ወሬ የሚያወራሽ አግኝተሽ ነው እናቴን የጠላሻት? ምን እያልክ ነው? ወሬኛ ነሽ እያልከኝ ነው? ኧረ እኔ እንደዛ አላልኩም። እና ከሷ ጋር ወሬ ታወሪያለሽ ማለት ምን ማለት ነው? እኔ ግን ሀና እናቴ ብትመጣና እዚህ አብራችሁ ብትሆኑ ደስ ይለኛል። ትሰማለህ? እሳቸው እዚህ ቤት ከመጡ እኔ ቤቱን ለቅቄ ነው የምወጣው። አስቢበትሽ ቢያንስ። እኔ አሁን በሆነ ባልሆነ መጨቃጨቅ ስልችት ብሎኛል። ይልቅ ብር እፈልጋለሁ። እንዴ ሳምንት የሰጠውሽስ? ግሩም እየቀለድክ ነው? ስንት ነገር ያስፈልገኛል እኮ። ለአስቤዛ የሰጠኸኝ ነው ሰጠውሽ የምትለው? እኔ አሁን ሰርግ አለብኝ፣ 20 ሺህ ብር ያስፈልገኛል። 20 ሺህ ብር? ሀና ምን እያልሽ ነው? 20 ሺህ ብር ከየት ነው የሚመጣው? ከየት ይመጣል 20 ሺህ ብር? እና አልሰጥሽም የለኝም እያልከኝ ነው? አዎ እኔ አልሰጥሽም። 20 ሺህ ብር ከየትም ሊመጣ አይችልም። ከፈለግሽ የምትሄጂበት ሰርግ ጥቅር ብሎ ይቀር። ቆይ አንተ ግን ከሰው በታች መሆን ያስደስታል ማለት ነው? እኔ እንግዲህ በረሃ ለበረሃ ተንከራትቼ የማመጣውን ገንዘብ ለማይረባ ነገር ስተወጪ ደስ አይለኝም። ለማይረባ ነገር ነው ያልከው? ሀኒዬ ምን ነው? ምንም ዝም ብዬ ነው። እንዴ ጭራሽ አልቀሰሻል? ለኔ ይለቀስ። አረ ምን በወጣ ጠላትህን። እሺ በእናትሽ ሀኒቾ፣ ሴት ልጅ እንደዚህ ተሰብራ ማየት አልችልም። ሰው እንዲያዝናል አለ እንጂ የኔ ባል ምንም የማይመስለው ከስራ ውጪ ለኔ ግድ የማይሰጠው። ሀና ይሄን ግሮንጉን ይላስቀይመው ነው እንዴ? ለምን? አንቺን የመሰለች ልጅ ማስከፋት እኮ የለም ማለት ነው። ሀገር እንደ ምክንያት እኮ ነው የሚቆጠረው። እንዴት ይሄንን አያውቅም? ወይ አንዬ እንዴት ጽድቅ እኮ ነው የሚያምርብሽ። ብሩኬ አንተ ባትኖር ግን ምን ሆን ነበር እንዴ? ምን አደረኩልሽ ነው? ባይሆን እኔ ማመስገን ያለብኝ አንቺ እኮ ባለውለታዬ ነሽ። ቤቴ ሲጎድል ምሳ ቁርሱን የምትንከባከይ ምርጥ ሰው እኮ ነሽ አንቺ። አሁን እንዳንቺ አይነት አዲስ አበባ ላይ ሊገኝ? አራት አካብደው ሞልቷል። እውነት ከተማው ጠፍቶብሻል ማለት ነው። ሴቱ ነው ከዩማኔሩ ተርፎ እኛን የሚያበላ። በረሃብና በጠኔ ነው የሚገሉን። አይገርምሽም?
እኔ እንዳንቺ አይነት ሴት አለ አይደል የድሮ የእናቶቻችን ታሪክ የምታስቀጥል ሴት አለሽ ብዬ አላስብም። የሚገርምሽ ነገር እስካሁን ድረስ የሚገጥሙ ጋብዘኝ፣ እዘዝ፣ ክፈል፣ እንዝናና ተይ በእናትሽ። ኧረ ተው ብሩክ ተው፣ ሁሉንም ባንድ አትመልከት። ተው። ለዛ እኮ ነው አንቺ የኔ ምርጥ ባሎታ ነሽ የምልሽ። ኧረ ብሩክ አሁን ይሄ ምኑ ከቁም ነገር ተቆጥሮ ነው ውለታ የምትለው? ይልቅ አሁን ቆንጆ ምሳ ሰርቼ ጋብዝሻለሁ። እንዲደብሩሽማ ስራ ራሱ አልሄድም። ለኔ ብለህ ስራ ልትቀር ነው? እና እንደዚህ ሆነሽማ ጥዬሽ ራሱ አልሄድም። እንዴ ሲፈልጉ ያባሩኝ። ውይ ብሩኬ ማሳጅ ትችላለህ እንዴ? በደንብ ነው። ወሬኛ እንደምችል ሰው አታወራ እባክህ። ወይ አለመታወቅ ጥርሳችን የነቀልንበት ነው። ይሄ እንደ ግሩ መሪ ሲጎተት የሚል ልጅ መሰለሽ እንዴ? ባሌን አትናገረው። የቱን ባልሽን? አንቺን የመሰለሽ ቆንጆ ልጅ በየቀኑ እየጨቀጨቀ የሚያስከፋው አንተ ይሄን ያህል ስንጨቃጨቅ ይሰማል እንዴ? መች ታስተኛው ነው? እኛ የምናውቀው ባልና ሚስት በሌላ ነገር ሲረብሽ ነው። እናንተ ደግሞ ሁሌ ጭቅጭቅ። በሌላ ነገር ማለት ምን እንዳልገባኛለሽ? አረ እንደዛ ተረብሸህ ታውቃለህ? ብታይ በፊት የነበርኩበት ሰውዬ ማለት ነው በየቀኑ ጩኸት፣ በየቀኑ ኡታ። እኔማ የመጀመሪያ ቀን ላጥላጥ ቤት ስገባ ይጮህልሻል ማለት ነው። ማን ቢጮህ ጥሩ ነው? እሱ ሰውዬው። ከዛ በኋላ ይሄማ በቃ ወይ ሌባ ገብተው ነው ምናምን አልኩና ዱሌን ይዤ ላጥላጥ እያልኩ ሲል አፌን ይዤ ቀጥ ብዬ የመጣሁበት እግሬ ተመልሼ ቤት የገባሁ። ንግዴ ውርደት እና ምን አልካቸው? ከዛ ልጅ ነጋና ጠዋት ላይ ያገኘሁት ሰውዬውን ማለት ነው። ከዛ ምን አለ በር እንኳን ዘግታችሁ ብትጮሁ ስለው ምን ቢለኝ ጥሩ ነው? መብታችን አይደል እንዴ አለ። የታባ እኔ ማን ነው የታባ? እኔ ነኝ የታባ? ብሩኬ ተው በእናትህ፣ እሱ ጋር ፈራለሁ። እኔ ዛሬ እኮ ወጣ ብለን አሪፍ ነገር እንድናሳልፍ ፈልጌ ነበር። በእናትሽ አሞኛል፣ የትም መውጣት አልፈልግም። እኔ እኮ ያው አለ አይደል በስራ ጫና ትንሽ ጊዜ አልሰጠውሽምና ዛሬ እንኳን ምን አለበት ብከስሽ? እኔ ችግር የለም ማሰብ ብቻ በቂ ነው። እኔ ትናንትና ደግሞ ማዘርጋ ሄጄ ነበር። ምን ነው ዝም አላችሁ እያለሽ ነበር። አልገባኝም። ምኑን ነው ዝም ያልነው? እኔ ደግሞ ያወቅሻት የሷን ነገር ምንድነው የማውቀው? ንገረኝ፣ ምሬኝ ነው። እሷማ መች ነው አያት የምታደርጉኝ እያለች ነው። ትላንት እሳቸው አያት አድርጉኝ ስላሉ ነው ዛሬ ልጋብዝሽ ያልከው? ኧረ አይደለም ሀኒ፣ እንዴ እኔ ፈታ እንድንል አስቤ ነው። በጣም ታስብልኝ የለ። ቆይ አንተ ግን ለምንድን ነው የእናትህን ወሬ እያመጣ ህይወቴን የምትበጠብጠው? በቃ አይድረሱብኝ። ስለኔ ምንም አይነት አስተያየት ባይሰጡ ደስ ይለኛል። እሺ በቃ ሀኒ ተረጋጊ። እንዴ ይቅርታ፣ እኔ እኮ እንደዚህ እንደሚያናድድሽ አላወኩም። ቆይ ግን እኔ ግርም የሚለኝ ሁሌ ውለዱ ይላሉ የሚያሳድጉልን ይመስል። በዚህ ኑሮ በዚህ ቤት እንዴት ነው ልጅ የምንወልደው? እንዴ ሀኒ ምን ጎደለ? ቤታችን ሙሉ ነው እንደምታየው። እኔም በምችለው አቅም ቀንም ማታም ቤታችን እንዳይጎድል እየሰራው ነው እኮ ሀኒ። አንቺ ቤት ስለሆንሽ ምንም አሰሪ ምንም አታግዥኝም እያልከኝ? ኧረ አላልኩም። እንዴ ያው አንድ ልጅ ለማሳደግ አያቅተንም እያልኩ ነው። ቀልደኛ ነህ። እስኪ መጀመሪያኛ እንደግ። በልጅነቴ ከልጅ ጋር ዘብዝፈህ ልታሳብደኝ ነው? አንተማ እኔን የቤት ሰራተኛ እንደሆንልህ ነው የምትፈልገው። ኧረ ተይ ሀና፣ እንዴ ሁሉን ነገር ወደ ሌላ ነገር አትቀይሪው። ደግሞ እናትነት እኮ ክብር ነው አይደለም እንዴ ሀኒ? ወገኛ አባባሉንማ ትችልበታለህ። በላሁን ተወኝ፣ ራሴን አሞኛል። ሀኒ ወይ በጣም ካመመሽ ባዶ ቤት ጥየሽ ከመሄድ እዚሁ ላዳብርሽ እንዴ? ኧረ እንዲህ እየጨቀጨቅክ ነው እንዴ የምታዳብረኝ? እኔ ብቻዬን በሬን ዘግቼ መተኛት ብቻ ነው የምፈልገው። እሺ በቃ ሀኒ ባዶ ሆዴን ከመውጣ የሚበላ ነገር ምን አለ? ምንም የለም። አሞኛል እያልኩ እኮ ነው። አሰማኝም እንዴ? ዛሬ ሌላ ነው። እሺ ሀኒ በቃ ለማንኛውም ካመመሽ ከባሰብሽ ወደ ሆስፒታል መሄድ ስላለብሽ ይሄ ብር እዚቹ ተቀመጥሽ።
እንዴ በሰላም ነው? እስካሁን እኮ አልተነሳህም። ሲደብረኝ እኮ ታውቂያለሽ የምሄድበት አልነበረኝምና እንዲሁ መጽሐፍ ላንብብ ብዬ ነው። አይ ይሻላል። ጥሩ አደረክ። አንዳንዴ እኮ ጉዳይ ከሌለ ቤት ውስጥ ማሳለፍ በጣም ደስ ይላል። መቼስ ግሩሜ እንደዚህ አይነት ልምድ የለውም አይደል? እሱ ቆይ ግን እሱ ግን እቤት መቀመጥ ምናምን አልለመደበትም አይደል? ምን ታደርገዋለህ? አሁንማ የእሱ ነገር ስልችት እያለኝ ነው። ኧረ እውነት አለሽ እንጂ በጣም እኮ ነው የበደለሽ። ብሩኬ ግን የእውነት አንተ ባትኖር ምን ነበር የምሆነው? ምን አደረግኩልሽ ብለሽ? አንተ ከዚህ ከመጣ ቀን ጀምሮ ግን መኖር አጓጓኝ። ቆይ ግን ምንድን ነው ያስነካኸኝ? ለምንድን ነው ግን ደጋግመሽ የምትናፍቂኝ? ስለምወድህ ነው። ከእኔስ አይበልጥም። እሱን ተወው። ዛሬ ግን ባትሄጂ ደስ ይለኝ ነበር። እኔም እኮ ደስ ይለኝ ነበር፣ ግን አሁን መምጮ ሰዓት ነው። በልበልበል ቻው በቃ ካልሽ ምን ይደረጋል? ባይ በቃ ደግሞ ምን ረሳሽ? ሰላም ነው ግሩ? ከመደናገጥ መጀመሪያ መጠንቀቅ አይሻልም? ምን አልከኝ? ቆይ አንተ ለምንድን ነው የቤት ኪራይ የማትከፍለው? እንደ ቀልድ እኮ 2 ወር አለፈ አይደለም? ይቅርታ ግሩሜ፣ ትንሽ ስራ ተበላሽቶብኝ ነው። እናም ደግሞ ለመክፈል እየሞከርኩ ነው። የት አለ የሞከርከው? ሁሌ ስመጣ ቤት ተቀምጠህ ነው ማይህ። ለመሆኑ ግን ስራ አለ ወይንስ ሚስት እየሰራሽ በመታመጣው ነው የምትኖረው? ያው እሷም ታግዘኛለች እኮ ግሩሜ። ቆይ ሚስት ምንድን ነው የምትሰራው? ደግሞ አንድም ቀን አይቻት አላውቅም ግቢ ውስጥም ቤትም። ያው ነርስ ነች፣ እንዲሁም ደግሞ ተጨማሪ ስራ ስለምትሰራ ነው እዚህ ግቢ ማታያት። ቦታ ተቀያይራችሁልኛል። ለማንኛውም ወንድ ልጅ ሲቀመጥ ያምርበት፣ ሲሳር ወጥቶ ሲሰራ ነው የሚያምርበት። አረ እየሰራው እኮ ነው ግሩሜ። ታዲያ እየሰራ ከሆነ ብሩን ምን እያደረግከው ነው? ለምንድን ነው የቤት ኪራይ በጊዜ ማከፍለው? ያው የኛ ስራ እኮ ገንዘብ ቶሎ አይለቁልንም፣ ለዛ ነው። ለማንኛውም ዛሬ ማታ ድረስ ክፈል። ከዛን ውጭ ነገ ቤቱን አስረክበኝ ትወጣለህ። አረ ግሩሜ ትንሽ ታገሰኝ። ለሶስተኛ ጊዜ ነው እየነገርኳችሁ ያለሁት። ዛሬ ማታ ካልከፈላችሁ ነገ ትወጣላችሁ። ምን አይነት እዚህ ሰነፍ የሞላው ይልቅ ራስህ ቤት ፈልግ። ቤት ለቀው ጣ ይለኛል እንዴ? ሚስቱን እንደዚህ እየተንከባከብኩለት ጭራሽ ሊከፍለኝ ሲገባ ጭራሽ እኔም ብሩክን ውጣ ጅል። ይልቅ ለራስህ ቤት ፈልግ። ምን ሆንሽ ደግሞ? አሞኛል አልኩ፣ አሞኛል። ቆይ ግን ያልገባኝ ሃኒ፣ እኔ ስነካሽ ይደብርሻል እንዴ? ደበረኝ አላልኩ፣ አሞኛል ያልኩት እንዴ። አሁን ደህና አልነበርሽ? አሁን ስጨፍር ያልነበረም እንዴ? ነበርኩ። አሁን አመመኛ። ካመመኝስ አብረን ከተኛን እንኳን ቆየን እኮ። በዛ ላይ መሄጄ ደረሰ።
ይሆናል። ለማንኛውም እኔ ደክሞኛል፣ ገብቼ ልረፍ። የትላንት ወጥ ፍሪጅ ውስጥ አለ፣ አሙቅና ብላ። ሃኒ ዛሬ እኮ ዓርብ ነው። እንዴት ነው ስጋ ወጥ ዛሬ የሚበላው? እረስቸው ነው። ስለደከመኝ አልሰራውም። ከፈለግኩት ተብላ። ሀና ግን ምን እየሆንሽ ነው? እኔ እየገባኝ አይደለም። ምን አደረግኩ? በቃ ስላመመኝ ነው አልኩ እኮ። ስሚ፣ ይሄ ብሩክ የሚባል ልጅ ደግሞ ዛሬ ማታ ብሩን ካልከፈለ እንዲለቅ ነግሬዋለሁ። እንዴ ማለት? ታውቂያለሽ፣ ሰው ፊት ሲሰጡት ይጨማለቃል። 2 ወር ሙሉ 2 ወር ሆኖ እኮ ሳይከፍል። ቆይ አንተ እንዴት ነው የምታስበው? ሰው እንዴት ዝም ብሎ ውጣ ይባላል? እኔ ሴት ስለሆንሽ እንዳይንቅሽ ብዬ ነው። እኔ ናቀኝ አልኩ? እኔ አባርልኝ አልኩ ወይ? ምንድነው የምትይው? ቆይ ሳይከፍል ቆይ እያልሽኝ ነው? ቆይ አንተ ግን ምን አይነት ራስ ወዳድ ነህ? ዝም ብሎ ሰው ውጣ ይባላል እንዴ? ስማ፣ ብቸኝነቴን የሚያስረሳኝ ጎረቤቴ ነው። እኔ ሳትጠይቅ ዝም ብለህ ውጡ ትላቸዋለህ እንዴ? ምንድነው የምትይው? ቆይ ሳይከፍል ቆይ እያልሽኝ ነው? በቃ በቻለ ሰዓት ይከፍላላ። እሱ እንኳን ተዘብዝፎ እየዋለ የሚከፍል አይመስለኝም። ካልሆነ ለሚስቱ መናገር አለብን። ይኸውልህ ከደህና ጎረቤቴ አታጣላኝ። ካንተ በተሻለ የሆነ ነገር ሲሆን የሚደርሱልኝ እነሱ ናቸው። ቆይ ግን እኔ ያልገባኝ ካሁን በፊት አንድ ቀን ሲያሳልፉ ሀገር እያዝልኝ ነበር የምትይው። ቆይ ምን ተገኝቶ ነው ባክሽ? በቃ ይከፍላል አልኩህ፣ ይከፍላል። የራስሽ ብር ነው የሚጎድለው። ቆይ ግን እኔ ያልገባኝ 2 ወር ሙሉ ሳይከፍል እየቆየ ቀስ ብሎ ይከፍላል ማለት ምን ማለት ነው ይሄ? ቆይ ምን አይነት ጎረቤት ቢሆን ነው እሱ? እኔ የምልሽ አኒ ምን አይነት ባለጌ ባል ነው ያለሽ? በእናትሽ መጥቶስ ደነገጠኝ እኮ በእናትሽ። ዝም ብለው አክተር ሲያጫውተው ነው። እኔማ እኮ በጣም ደነገጥኩኝ። እንዴ ለምን ደነገጥክ? ካንቺ እንዳይለየኝ ነው። እና ምን ችግር አለ? ሀና ቀልጂ አይደለም መለየት ይቀርና ለአንድ ቀን ባላይሽ ራሱ ይጨንቀኛል። እኔም እኮ እንደዛ ነው የሚሰማኝ። ግን ምን እየሆነ ነው ብሩኪ? እኔ እንጃ ሀኒዬ፣ ፍቅር ነው መሰለኝ ግን እንደዚህ የሚያደርገን። ብሩኪ ምንም ቢፈጠር ግን ጥለኸኝ አትሄድም አይደለ? እንዴት ነው ጥዬሽ የምሄደው ሀኒ? እኔ አንቺን ከዚህ ከፋራ ባልሽ ልነጥቀሽ እያሰብኩኝ ነው። ጭራሽ ጥለኸኝ አትሄድም? በል አሁን ተረጋጋ። ምንም ቢፈጠር ከዚህ ቤት አትወጣም። እኔ ደግሞ ብሩን ከየትም ፈልጌ አምጥቼ እሰጠዋለሁ። ትሰጠዋለህ? እሺ። አይ ሀና፣ እኔ ግን ወተሽ እየበዛብኝ ነው። ዝም በል። በእኔና በአንተ መሀል ምንም ውለታ የሚባል ነገር የለም። እሺ ስሚኝማ ሀኒ፣ ነገ ግን ለየት ያለ ቀን ብናሳልፍስ? እሱን እናስብበታለን። እሺ ሳትኝማ አለቅሽ። ኧረ እባክህ አንተ ልቀቀኝ፣ ብሩም እንዳይመጣ። የሙት እሺ ካላልሽኝ አለቅሽ። እንዳይባለፈው ቆንጆ። አይ እሺ በቃ እሺ። በፈጣሪ ስም አንቺ ምን አይነት ህልም ነው ያየሁት? ኧረ ተረጋጊ ጓደኛዬ። ግሩሜ ምን ሆነ? ግሩሜ ምን? አይ ግሩሜ ምንም አልሆነም። ዝም ብዬ ነው። ቆይ ታዲያ ምን ሆነሽ ነው እንደዚህ የደነገጥሽው? ምን ሆነሻል? ሰላምዬ፣ ግሩም አስደንግጦኝ ነው። አስደነገጠኝ። ሀና ምን ሆነሻል? ግራ አጋባሽኝ እኮ። እባክሽ ከብሩኬ ጋር እኮ አለሜ ስቀድ ግሩሜ ደረሰ። በህልሜ እኮ ነው። አንቺ ደግሞ አሁን የበራ ሹፌር ለራሱ እዛ የሚንከራተት ሊሰራ እዚህ ይመጣል። አሁን ሰላምዬ፣ ይሄ ነገር ይቅርብኝ እንዴ? እንቅልፌን እኮ እየነሳኝ ነው። ወድሽዋል አይደል? ለምንድን ነው የሚቀርብሽ? ቆይ አንቺ ምንድን ነው የሚያንከራፈፍሽ? አለምሽን አትቀጭም ዝም ብለሽ ከብሩኬ ጋር? ሰላምዬ፣ መውደድማ ብቻ እኮ አይደለም ፍቅርም እኮ ይዞኛል። ታውቂያለሽ፣ ከእሱ ጋር የማሳልፋቸው እያንዳንዱ ነገር ደስ ይለኛል። በጣም ነው ደስታ የሚሰማኝ። ይገርም። ይሄንን ብቻ ጀግና ወጣት ባወቅኩት። እንደዚህ ጓደኛዬ ልብ ውስጥ ተደላድሎ ከነጫማው የተቀመጠውን አስተዋውቅሻለሁ። ብታይ እኮ ምን አይነት ፍቅር ልጅ እንደሆነ
እንድስቅ ነው የሚፈልገው፣ እንድደሰት ነው የሚፈልገው። በቃ ሴት ልጅ የምትፈልገውን ነገር የሚያውቅ ወንድ የለም። በቃ እንደዛ ነው ብሩክ ማለት አስተዋውቅሻለሁ። እና ይሄንንም ሞታ ያመልጥሽ ጠቅለል ነው። እኔ በቃ ከግሩሜ ጋር እየኖርኩኝ ከብሩኬ ጋር ደስ የሚል ላይፍ ማሳለፍ ብቻ ነው የምፈልገው። ኧረ እባክሽ አትጃጃይ። አድሬ ግሩምስ ይሄን ምን እያደረገ እንደሆነ ታውቂያለሽ። ስለዚህ ይሄንን እድል ብትጠቀሚበት ነው የሚሻልሽ። እንደኔ ግን እሱ 24 ሰዓት ሁሌ እኮ ስራ ነው። ነገ ሌላ ስራ ነው። ነገ ምን እንደማደርግልሽ ነው። በቃ እኔ ምን እንደማደርግ ሁሉ አላውቅም። አይግሩ ችል የሆነ ሰው እኮ ነው። እስቲ አሁን ዛሬ ሳይኖር ስለ ነገ ማሰብ ምን ያደርግለታል? እኔ ግን ብሩኬ ምን አይነት እድለኛ ልጅ ነው። ስንቱ ወንድ የሚጋደልባትን ሴት ቤቱ ድረስ ሰት ብላ መጣችለት። ኧረ እኔ ነኝ የታደልኩት። እሱ ባይኖር አስቢ እዛ ቤት ውስጥ አብድ ነበር። ውርደት! ጭራሽ እኛም ተረሳን እናንተም ተረስታችኋል እያልሽን ነው አንቺ? ኧረ ምን በወጣሽ። እኔ አንቺን የመሰለሽ ጓደኛዬ እንዴት ነው የምረሳሽ? አንቺ እኮ አለችኝ ብላት እንደ እህቴ የሆንሽ ምስጢሬን የምትጠብቂልኝ እህቴ እኮ ሆንሽ። እንዴት ነው የምረሳሽ? አልመሰለኝም። በተለይ ብሩክ የሚባል ልጅ ከመጣ በኋላ የእኛ ቦታ ተነጥቀናል። ነገሩ ምን ታደርጊ፣ እኔ ማሳጅ አልችል እንደሱ አልንከባከብሽ። አንቺ ብሩክ ማሳጅ እንደሚያደርግ በምን አወቅሽ? እራስሽ ስትለፈልፊ ነው። ከየት ላቅ እችላለሁ? እኔ አንቺ ታዲያ እኔ በምን ላቅ እችላለሁ? ሰላምዬ፣ ኧረ የሆነ ነገር እየሳትኩ ነው መሰለኝ። ምን ይሻለኛል? ለነገሩ እባክሽ የዚህ ህልሙ ድንጋጤ ይሆናል። ተረጋጊ። ለማንኛውም ይሄን ህልም አታስታውሽ። ይልቅ ዛሬ መጠጣት አላማርሽም? ፋ ማለት እና አንቺን ለመጋበዝ ከሆነ የመጣሁት እዚህ ስራ አለኝ ምናምን እያልሽ እንቅልፍ ሁሉ መጣኝ እኮ። እባክሽ እንውጣ ሰላምዬ። ወንዶች ምናምን የሌሉበት ቦታ እሺ። እኔና አንቺ ብቻ ፈታ የምንልበት ቦታ እሺ። እና አሁን ብሩኬ ላይ ሴት ማድረግ አልፈልግም ምናምን ልትፈልገሽ እና እንደውም ዛሬ ብቻውን ትቼው ማደሬ በጣም እየደበረኝ። እንደውም ደውዬ ልንገረው። ጭራሽ? አዎ ይከፋዋል እኔን ካላየኝ። ጭራሽ እዚህም ደርሳችኋል? ቆይ ግን እኔ የሚገርመኝ ይሄ ሁሉ ነገር ከደረሳችሁ ቆይ ግን ለምን እስከ ዛሬ? እዛም እኮ ተሳስመናል። ትናንት ራሱ ግሩሜ ባይመጣ ስንት ነገር እናሳልፍ ነበር። ለካ ግሩሜ ነዋ ሴጣን የሆነብሽ። ወቅሽ እሱ ባይመጣ በጣም ብዙ ነገር ተፈጥሮ ነበር። አሁንማ ሄዶልሻል። ሰላምዬ፣ እንደውም ትንሽ የቸኮልኩ ምናምን እየመሰለኝ ነው። እንደውም ትንሽ እንጠናና ምናምን ልለው ፈልጌያለሁ። እንደዛ አስቤያለሁ። አስብሽዋል? እኔ ቤቱ እየሄድኩኝ ሁሉም ነገር እሺ ምናምን ስለው እንዳይጠላኝ እየፈራው ነው። ማን? እሱ ነው የሚጠላሽ? ማለቴማ እንደውም ወንድ ልጅ እዚህ ደርሰሽ በሱ እምነት የሌለሽ ነው የሚመስለው። እንደዚህ እንደምጠረጥሪው ራሱ ቢያስብ። እንዴት እንዴ? ይህ ሁሉ ነገር አብራችሁ የሆናችሁ አብራችሁ ጊዜ እያሳለፋችሁ በሱ እምነት የሌለሽ ነው የሚመስለው። እሱ ያንቺ እውቀት ነው። እኔ በማውቀው ግን ቀስ ሲባል ረጋ ሲባል ነው አሉ የሚወድሽ። እሱ ያለፈበት ነገር ነው። ይልቁንስ አትንከርፋፊ ጓደኛዬ። አረ ልደውልና ልንገረው። በዛውም ቤቱን አደራ ምናምን ልበለው። በዛውም ላስፈቅደው ይመስልሻል? ብላሽ ነው እንዲያሳሙ የስንት ነገር የለፈውበትን። እንዴት ነሽ? ያው ያን የሰጠሽኝ የቤት ስራ እኮ እየተወጣው ነው። ትላንትና ግሩም ድንገት መጥቶ አበላሸብኝ እንጂ ነገሩን ጨርሼው ነበር። እስኪ ሰሞኑን እሞክራለሁ። ደግሞ መረጃው ተጠቀመሽ ምን አላውቅም። በእርግጥ ግሩም ሀናን አስከፍቻታለሁ እና መካስ ፈልጋለሁ ምናምን ብሎ በስሟ መኪና ሊገዛላት ነው። ያው ልንገርሽ ብዬ ነው። አንተ ስትንከረፈፍ እኔ ስራ እዚህ እየተበላሸብኝ ነው። እኔ እኮ እዛ ቤት አስገብቼ የምቀልብክ አብረሃት እንድትተኛ ነው እንጂ ማሳጅ እንድታደርጋት አይደለም። አሁን አንድ ነገር ታደርጋለህ። እሷ ልቆይ ምናምን እያለች ስለሆነ እሷን አሳምናት በፍጥነት አብረሃት ትተኛለህ።
ደግሞ እንድታረግዝ እፈልጋለሁ። ካንተ ልጅ እንዲኖራት እፈልጋለሁ። እሺ ይህንን ደግሞ በዚህ 2 ቀን ውስጥ የማታደርግ ከሆነ ከዛ ቤት መንቅሬ ነው ማስወጣክ። አንድ በአንድ የከፈልኩውን ብር ቆጥሬ ነው መቀበልክ። እኔ እኮ አንዴ ልብስ፣ አንዴ ጫማ፣ አንዴ ስልክ መገዛልክ እኮ ስራ ትሰራልኛለህ ብዬ ነው። የመጨረሻ እድልህ ነው። 2 ቀን ሰጥቻለሁ። እሷን አባብልሃት አብረሃት እንድትተኛ አሳምናት። 2 ቀን ብቻ። ቆይ ግን እኔ ወንዶች ሁሉ እሷን የሚያዋት ከኔ በምን ተሽላ ነው? ሁሉም እኮ እሷን ብቻ ነው የሚያዋት። ያቃጠልሽኝን ያክል ደግሞ ባላቃጠልሽ፣ ቆይ የነጠቅሽኝን ሁሉ ነው የምነጥቀሽ። ምን አይነት ሰው እንደሆንኩ አታውቂም። እያንዳንዷን ነገሬን አጥቼ አንቺ ሁሉም ነገር አግኝተሽ ደስተኛ ሆነሽ ምትኖር ይመስልሻል? ቆይ እኔ ምን ያንሰኛል? ቆይ በመልክ ከኔ አትበልጠኝ። ለምንድን ነው ግን ወንዶች ሁሉ እሷን ብቻ የሚያዩት? ለምንድን ነው የማልታያቸው? እኛ አላገባንም አንድ እንኳን እሷ ጭራሽ እያማረጠችው ለሶስት። እኔኛ ይሻለኛል፣ ይሄኛ ይሻለኛል። እኛ አንድ እንኳን አላገባንም እኮ ገና። ከእሷ ጋር ያለውን ነገር ካልጨረስኩ እኔ ድሮም መቋጨት አለብኝ። በፍጥነት ነው ይሄ ነገር ማለቅ ያለበት። በጣም ምርጥ ጓደኛሽ ነበረች። አታውቂም ማን እንደሆንኩ። ሰላምዬ እንዴት ነህ? አንዬ አንቺ እኮ ሁሌ ውበትሽ እኮ ስታምሪ የኔ ቆንጆ ነው። ግን የምታምሪ ዝም ብዬ ውበትሽን በየቀኑ ሳይ እኮ አዲስ ነው የምትሆኝብኝ እኮ። ለምንድን ነው ግን በቁንጅና ውድድር ያልተወዳደርሽው? ሀኒ እንደዚህማ አትበይኝ ነው። እኮ በዚህ ቁንጅናሽ እኮ ብሩክም ሆነ ግሩም አይገቡሽም። የተሻለ ሰው ነው እንደውም የሚገባሽ በዚህ ቁንጅናሽ። አመሰግናለሁ። አንቺም እኮ ትንሽ አጭር ባትሆኚ በጣም ቆንጆ ነበር። በእኔ አሁን እንውጣ። እሺ ጨርስ። ቦርሳዬን አቅርቢኝ። በይ እንውጣ በቃ። ትንሽ ቦስ እየመጣ ነው። ወረን ቶሎ እንሂድ። በእናትሽ ትንሽ ልተኛ። አረ ሰዓት እኮ ሄዷል። ቦስ እየመጣ ነው። ወይኔ ቤት ሄደን እናርፋለን። ሰላምዬ ትንሽ ልተኛ። ስወድሽ ማታ እንዴት ስጨፍር እንደነበረ አይተሽኝ የለ እንዴ? እንዴት እንደጠጣን ታውቂ የለ? ትንሽ እንተኛ። አረ በእግዚአብሔር ተነሽ። ቦስ ከመጣ እኮ ሌላ ነገር ነው የሚመስለው። ሆነ ትንሽ ልተኛ። በእናትሽ ስትጀማታል እንዴ? ማፈቅረው ሰው ነጥቀች። እንደውም ስራ ልታሰጠኝ ነው እንዴ? ሀኒ እባክሽ ተነሽ። ወይኔ ግን ምንድን ነው የጠጣ ነው? ሰካራም አንቺ ነሻ። ሲነግሩሽ ደግሞ ትሰሚያለሽ። እንዲህ ዛሬ መኝታ የለም አልጋ አይገኝም ቫለንታይን ዴይ ነው ስልሽ እምቢ አልሽ። መች ትሰሚያለሽ? ይኸው እዚህ ሶፋ ላይ አድር። ሰው ሚሽን አሰሚ መጠጣት ስትጀምሪ እኮ እንዴ። ሰው ግን እንዳለ አስመሳይ ነው እንዴ? እንዳለ ይሄ ሁሉ ሰው ፍቅረኛ አለው ማለት ነው። የሚገርም ነው። ለምን አይኖርም? አንቺም 2 አለሽ አይደል እንዴ? አሃ ሁሉም ሰው እንደኔ 2 አለው ማለት ነው። መሆኑ ነው። አንቺ ግን በቃ ተይ። እያደረግሽ ያለሽው ነገር ጥሩ አይደለም። በጣም የሚሳሳልሽ የሚወድሽ ባል አለሽ። ለግሩም አስቢ ምናምን አትይኝም እንዴ? አሁን እኔ ብልሽ አንቺ የምትሰሚያት መሲል ደግሞ በዛ ላይ ሁሌ ጊዜ የሌለው ወንድ ብር የሚያሳድድ ለአንቺ ጊዜ የሌለው መጣ ቀረ ምን ያደርግልሻል? አይ አንቺ እኔ እንደ ግሩም አይነት ባል ነው ማግባት የምፈልገው ምናምን ስትይ አልነበረም እንዴ? ድሮ ነበር። አሁን ግን አስጠላኝ። ወሬኛ። አሁን እንደውም እኔ እኮ ግሩም ባልጠብሰው ተፍ ተፍ ምናምን ትይ ነበረ። እኔ ላይ ምናምን አይኑን ጣል ሲያደርግ ከጨዋታ ወጣሻል እንዴ? እንዴ ታዲያ ደግሞ በሞላ ወንድ ከአንቺ ከመወዳት ጓደኛ ሊበልጥብኝ ነው? ለምን በአፍጢሙ ድፍት አይልም? በሞላ ወንድ ባይ ባይ ባይ። ባሌን እንኳን አትናገሪብኝ። አይ ባል በቁሙ ገለሽው። ኧረ ይቅር ይበልሽ። ምን ብዬ ነው የምገለው?
ኧረ እባክሽ ጨዋታ ነው ታምሪ። በቃ ትንሽ እንሂድ። ሄሎ የኔ ፍቅር። የሴት ድምፅ በጠዋት ምን ትሰራለች? ይሄንማ ማረጋገጥ አለብኝ። ምን ሆነሽ ነው? አረ ምንም በቃ እውነትሽን ነው። ቦርሳ ያመጣልኝ። ስሜች አንቺ ነሽ እንዴ ብሩክ ስልክ አነሳሽው? ሰላም አደርሽ? ወይኔ ሄሎ ሄሎ፣ የሰው ስልክ ለምንድን ነው የምታነሺው? አሁኑኑ ለባለቤት ውስጪ። ኧረ ተረጋጊ መጀመሪያ። ምን ባልረጋጋስ? ተረጋግተሽ አውሪ። ስልኩን ልዘጋው ነው። እስኪ ዝጊውና አሳይሻለሁ። እሺ። ወይኔ ሀና ጭራሽ ጆሮዬ ላይ ዘጋች። አንተ ብሩክ ብሩክ! አቤት። ምን ትሰሪያለሽ እዚህ? ሰላም ሊሊ ይባላል። ምን ትሰሪያለሽ እዚህ ነው ያልኩሽ። ምን ሆነሻል? መጀመሪያ ሰው አክብሪ። ሰላም እያልኩሽ እኮ ነው። የተጠየቅሽውን ብቻ መልሽ። ምን ትሰሪያለሽ እዚህ ቤት? ብሩክ ነው የፈለግሽው? እሱ ቃል ይገዛ ወጣል። ከፈለግሽ ተመልሰሽ መምጣት ትችያለሽ። አሁን ያልተጠየቅሽውን አትቀባጥሪ። ምን ትሰሪያለሽ እዚህ ቤት ነው ያልኩሽ። ምን አገባሽ? ምንስ ልሰራ ብመጣ? ምን አገባሽ ነው ያልሽው? ምን ይመስለኛል የቤቱ ባለቤት ነሽ መሰለኝ። እኛም እኮ ቤት አለን፣ ግን እንደዚህ ሰውን ቀን አናውቅም። ወይኔ ሀና ጭራሽ ትናገርኛለሽ። ምናልባት ብሩክን ለማስፈራራት ከሆነ እዛው እንደለመድሽ ሲመጣ ትጫያለሽ። እኔ ሊሊ ላይ ግን ማንም ሰው መጥቶ መናገር አይችልም። ወይኔ ሀና ቆይ አሳይሻለሁ። ሄሎ ሄሎ፣ ሰላምዬ። ወይኔ ሰላምዬ፣ ይሄ ውሻ ተጫወተብኝ። አና ምን ሆነሻል ሀኒ? ብሩክ ነው አመኜ ልቤን ብሰጠው የለችም ብሎ ከሴት ጋር አደረ። ይኸውልሽ ጠዋት እዚህ ቤት ስመጣ የሆነች ሴት ከሱ ጋር የምታስጠላ ሴት ከሱ ጋር አድራ በር ላይ አላገኘኋትም መሰለሽ። እዚህ ቤት ያለችው ልጅ ምን ችግር አለባት እንዴ? እዚህ ቤት ደግሞ ከኔና ጆጅ ማን አለ? አከራያችሁ ነው። አንቺ በቃ አይና አታምኚኝም አይደል? ጭራሽ ከባለ ትዳር ጋር እንዴት ትጠረጥሪኛለሽ? ምንድን ነው የምታወራው? ቆይ ግን ሊሊ ግን ምን ማድረግ ነው የምታምኚኝ? እኔ ከአንቺ ውጭ ሌላ ሴት አላውቅም፣ ማወቅም አልፈልግም። አረ ብሩኬ መጀመሪያ ስማ። ኧረ አልሰማሽም። ሁሌ ጠረጠር። አንቺ ልከሽኝ አይደል እንዴ ሱቅ ሄድኩት? መች ቆየሁ? አረ እኔ አልተጠራጠርኩም። ስለምወድ ስለማምን መሰለኝ እኮ ክብሬን የሰጠው። እሱማ ልክ ነሽ፣ ግን የምር የሆነ ትላንትና ያልጠበቅኩትን ያገኘሁት። ያልጠበቅኩትን ማለት? እኔማ በቃ ለዛ ለአቤል የሰጠሽው መስሎኝ ነበር። ብሩክ እኔ እኮ አንተን ነው የማፈቅረው። አንተን ብቻ ነው ማግባት ፈልገው። አቤል እኮ ጓደኛዬ ብቻ ነው። አውቃለሁ የኔ ቆንጆ፣ የኔ ቆንጆ። አንቺ ባትኖሪ ኖሮ እኮ ይህ ዓለም ባዶ ነበር። ከምን አይነት ጨለማ ህይወት ውስጥ እንደወጣሽ እኮ ነኝ የማውቀው። ይልቅ አከራይ መጣ ስትንጫጫ ነበር። አከራይክ? የት? እዚህ አከራይ? ምን ነው? ምን አስደነገጠ? አልደነገጥኩም። አየችሽ እንደዚህ? አዎ። ኧረ ተመናቀረችብኝ። ምን አይነት ልጅ ነች ግን? ጣጣ ነው። እንዴት መጣች? አመሻለሁ ብላኝ አይደል እንደ ሄደችው። ብሩክ ምን ሆነሃል? ኧረ ምንም አልሆንኩኝም። አለ አይደል ያኔ ስከራያት ላጤኔን ብያት ስለነበረ ይኸው አሁን ሰው ስታይ እንዳታባረኝ ብዬ እኮ ነው። እንዴ
ማን ስለሆነች ነው እሷ? ለምንድን ነው የምታባርረው? አይ ሊሊ አንቺ ስለ ቤት ኪራይ መቼ ይገባሻል? ብዙ ህግ ነው ያለው። እየከፈልክበት አይደል እንዴ? ምን አገባት እሷ? አይ ሊሊ እሱማ እኮ ድሮ ቀረ። አሁንማ አይደለም ሰው ማምጣት ይቀርና ሙዚቃ ራሱ በእነሱ ምርጫ ነው የምትከፍችው። እና መውጣት ነው ደግሞ እንኳን ታሪፍ ስራ ነው ያለ። እዚህ የወደቀ ቤት ምን ትሰራለህ? ሊሊ አሁን አንቺ ተረጋጊ። ይህ ቤት ማለት ለእኔ ሰላሜ ነው። ደግሞ ታውቂያለሽ ስንት ታሪክ እንዳለ። እዚህ ቤት እኮ ነው እኔና አንቺ የተገናኘ ነው አይደል ሊሊ? አንቺን የመሰለች ውብ ልጅ የሰጠኝ ቤት እንዴት ነው ትቼ የምወጣው? ለማንኛውም ሂድና አናግራት፣ ተመልሳ እንዳትመጣብኝ። እሺ አናግራታለሁ። ጭራሽ እኮ እንዴት እንደገላመጠች። ምናልባት ተሳስታ አንተን ብትናገር በድንጋይ ነው መፈልጣት። አረ ሊሊ የምን ጸባ መጣሽ? ግዴ ለምን ያናግራታለሁ? አንቺ ብቻ ተረጋጊ። አንቺ ብቻ እዚህ ጠብቂኝ እሺ? ሂድልኝ። አልፈልግም። ሂድልኝ። አሰማም እንዴ? ሂድልኝ። ምንድነው የምትሰማው? ምን ሰማ? ምንም አልሰማህም። ሂድልኝ አልኩህ እኮ። አትድረስብኝ አልኩህ። አትድረስብኝ በቃ። እሺ ቢያንስ እንኳን ለምን አትረጋጊም ሀና? እሺ የኛ ታማኝ በአንድ ቀን ትልከሰከሳለህ። ኧረ ሀና በእናትሽ ምንድን ነው የምትይው? እሺ እባክህ ቫለንታይን እንዴት ነበር? እንዴት አከበርክ? ኧረ አረጋጊው ሀና በእናትሽ ቢያንስ እንኳን ተረጋጊና እናውራ። ምንድን ነው የምናወራው? አንድ ቀን በወጣ ሴት ይዘህ ገብተህ ትልከሰከሳለህ። ትሰማኛለህ? ፍቅሬን ነው ገደል የከተትከው። ኧረ ሀና እባክሽ የምትናገሪውን እንኳን ወቂ። ተው እባክህ። እሺ ምን ልትል ነው? መች እንዳወራ እድል ሰጠሽኝ? አንድ ደቂቃ እኮ ነው። ሺህ ዓመት አላወራም አይደለ? ሁሉንም ነገር ላስረዳሽ። አንድ ደቂቃ ስጪኝ ስልሽ አልሰማም አልሽኝ። ምን ልታወራ ነው? ንገረኝ። እኔ ወደ ልጅ ቤት ስለመጣሁ ንቀኸኝ ነው አይደል? ይገርማል። እኔ በጣም እንደምወድህ ነግሬህ ነበረ። እምነቴን ፍቅሬን ገደል ከተህ ምኗን በማታምር ሴት ቀየርከኝ አይደል? ሀና እባክሽ አንድ ደቂቃ ላውራበት። ደግሞ ተረጋጊ። ምንም እንድታወራ አልፈልግም። አሁን ብቻዬን መሆን ነው የምፈልገው። ከዚህ ሂድልኝ አልኩህ። ቆይ ግን እውነታውን ማወቅ አትፈልጊም? አዎ አልፈልግም። አንተም እውነትህም ገደል ግቡልኝ። ሀና ምን አለ ብታዳምጪኝ። ስማ ከዚህ በኋላ ስሜን እንዳጠራ። አንተና እኔ ከዚህ በኋላ አከራይና ተከራይ ነን። ምን አገባኝ? የፈለግከውን ሴት ማምጣት ትችላለህ። ቆይ ሻውን ይሄ ሁሉ ነገር ምን አጥፍቼ ነው? ሂድልኝ አልኩህ። ሂድልኝ። ለማንኛውም ተረጋጊሽ። ሂድልኝ ከዚህ። አልፈልግም አልኩህ። ሂድልኝ ከዚህ እንዳታዋራ። አሁን እሺ ምን ጣጣ ውስጥ ነው የገባሁት? እንዴት ብዬ ነው ላስተካክለው የምችለው? ምን ሆነ ነው ብሩክ? ከባድ ችግር ተፈጥሯል። ደግሞ ምን አለች? ታባረኝ ነው እባክሽ። በዛ ላይ ደግሞ የሥራ አለቃዬን ታውቃታለች። እዛም ሜዳ ካወራሽ በቃ ነገሩ ተበጣበጠ። ማለት አልገባኝም። ኢሊ ትላንትና ስራ ቦታ ከባድ ስራ ነበር እና ደግሞ እህቴ ስለመጣች እሷን ጥዬ አልወጣም ብዬ ነው ዋሽቼ የመጣሁት። እንዴ ለምን ዋሸ? እና ቫለንታይን ዴይ ነው ብዬ ልቅርልሽ? ይሄ ስራ ለኔ ትልቅ ዋጋ አለው እና ደግሞ ታውቂያለሽ አባቴን ነው ማስተምረው፣ እንዲሁም ደግሞ ትንሿ እህቴን ነው ማስተምረው በዚህ ስራ ነው። እሺ አሁን ምንድን ነው ማድረግ ያለብኝ? አሁን ሄዳ ትናገራለች። በቃ ከስራ ተባረርኩ። አሁን ደውላ ከተናገረቻቸው
እነሱ ደግሞ ውሸት የሚባል ነገር አይታገሱም። የኔ ፍቅር ታዲያ ለምንድን ነው የምታለቅሰው? በተማርኩበት ሙያ ያገኘሁት ስራዬ ነው። ታውቂያለሽ ምን ያክል ዋጋ እንደከፈልኩበት፣ ጊዜን፣ ገንዘቤን፣ እውቀቴን ያፈሰስኩበት። የኔ ፍቅር በቃ አታልቅስ። ሊሊ ብዙ ዋጋ ከፍዬበታለሁ። ጊዜን፣ ገንዘቤን፣ እውቀቴን ኧረ ስንቱን። ቁጭ ብዬ መብላት በምችልበት ጊዜ ላይ ይሄ ነገር መፈጠሩ በጣም ነው የሚያበሳጨው። ሌላ ስራ ማግኘት አንችልም? እኔ አሁን አቅም የለኝም። ከአንቺ ከመወዳት ፍቅረኛ እንኳን ጊዜ ላሳለፍ የቻልኩበት በዚህ ስራዬ ነው። ብሩክ ተረጋጋ። እኔ የሚያለቅስ ሰው አልወድም። መፍትሄ ነው የሚያስፈልገው። መፍትሄውማ ስራ ቦታ እንደዋሸሁት እዚህም ውሸቱን መድገም ነው የሚሆንብኝ። ሀና እህቴ እንደሆነች ማሳመን አለብኝ። እህቴ? በቃ ችግር የለውም። ጥራትና እኔ አወራታለሁ። አይ ሊሊ ያዝናብኛለች በጣም። ማድረግ የምችው ነገር ካለ ራስሽ አድርጊ። እባክሽ ሊሊ ዝም አትበይኝ። ከዚህ ስራ መባረር አልፈልግም። ሄሎ ቦስ። ሄሎ ሄሎ ቦስ። ቦስ ይቅርታ፣ ነገሩን እኮ ፊክስ እያደረኩት ነው፣ እየተስተካከለ ነው። ተመልሼማ ዘይድነት አረንቋ ውስጥ መሆን አልፈልግም። እህቴ መሆኑን ማመን አለባት። ማመን አለብሽ ሀና፣ ማመን አለብሽ። አዋሪኝ። ምን ፈለግሽ? ቆይ ወንድሜ ምን ብለሽ ነው የምታስለቅሽው? ምን ወንድሜ? ሰው ስታናገር አክብሮት የለሽም። ደግሞ አንድ ቀን ባርፍ ምን ችግር አለው? ይሄ እኮ ሀብት ነገ የምታጫው ሀብት ነው። ሲሆን እኮ እኔ ጋር ነው የምታርፊ ነው የሚባለው። ጭራሽ እህትና መጣ ብሎ እንደዚህ ውጣ ምናምን ማለት ምን ማለት ነው? ይቅርታ እህቱ ነሽ እንዴ? አዎ ምን ነው? አይ ምን እህቱ ስላልመሰልሽኝ ነው። ቆይ እናቱ ካሉን ከዚህ ምን እሰራለሁ? እና ደግሞ ለምን ጠየቅሽኝ? ምን አስበሽ ነው? አይ ምንም አላሰብኩም። እሱ ያው ላጤ ነኝ ብሎ ስለገባ ቤቱም ደግሞ የተከበረ ስለሆነ ነው። ለዛ ነው። አሃ ለዛ ነው ታዲያ እንደ ቤተሰብ የታመሸ የት ነበርክ እያለ የሚቆጣጠረው ሰው ስላለ ነው እዚህ ቤት አልወጣም የሚለኝ። እሱማ የኔት ከልብ ነው ማመሰግነው። እሺ ወንድሜን እንደ ራስሽ ወንድም ስለተንከባከብሽልኝ። ኧረ ችግር የለውም። ለማንኛውም በእኔ ምክንያት ከምርጥ ወንድምሽ ጋር ስለተጣላሽ በጣም ይቅርታ። ኧረ እኛ እንጣላ? አይ ቢሆንም ይቅር ብትባባሉ በጣም ደስ ይለኛል። ኧረ ችግር የለውም። እንደውም መጥቼ ይቅርታ ጠይቀዋለሁ። በቃ መጣሁ። በቃ አደራሽ ታረቁ።
የኔ ፍቅር ይቅርታ ያደርግልኝ ይሆን? ሀና ችግርሽን አየሽዋ? ሁሌ መቸኮል፣ ሁሌ መፍጠን። አረ ፈጣሪ ይሄንን መጥፎ ባህሪዬን ቀይርልኝ። ለማንኛውም ተረጋጋ። እህት እንደውም ካሳምኛታለሁ ማለት ነገር ካቷ ብዙ ነገር ወንድሜ እንደሆንክ ምናምን እና ማለትሽ? አዎ ይቅርታ ጠይቀዋለሁ ምናምን እንደውም ብላ ለቃቀሰች። ስማ በጣም ነው እንዴ የምትግባቡት? እንዴት እኮ ብክንክን እንዳለች። ቆይ ባለት ዳር ነች አይደል? እንዴ አዎ ምርጥ ባላላት። ትቀልጃለሽ እንዴ? የሰፈሩ ሰው እንዳለ በእነሱ ትዳር ይቀናል። እንዴት ደስ የሚሉ ጥንዶች መሰሉሽ የኔ ፍቅር። እኔም እንደነሱ አይነት ትዳር እንዲኖረኝ ነው ፈልገው። እና ካንተ ጋር እንደዚህ መግባባት ግን ከልክ አላለፈም? ልጅ ደግሞ ጀመረሽ። ችግር አለብሽ እኮ። አሁን ሰው ቢወድሽ ቢያከብርሽ ምን ችግር አለ? ሊሆን ይችላል፣ ግን እሷ ደግሞ በጣም አበዛችሁ። አሁን እኔና አንቺ እዚህ ሆነን ራሱ የእሷ ባል ቢያገኝሽ እንዲሁ በዚሁ ባህሪሽ ቢወድሽ ችግር አለው? የለውም አለ አይደል? እሷን ብትሆን እኔን እንደዚህ ወደደችኝ ከጥሩነት የተነሳ፣ አንቺን ብትሆኚ ከኔ የተሻለ ባህሪ የለሽ። እሺ ለማንኛውም የሆነ ነገር አንበላ። እኔ እዚህ ያለውን ነገር የእጅ ላረጋጋ፣ አንቺም ደግሞ ወጣ ብለሽ ጠብቂ። ከዛ ውጭ እንበላለን። ቆንጆ ምሳም ነገር ነው። እሺ ደስ ይለኛል። ዛሬ ግን ካንተ ጋር ነበር ማሳለፍ የፈለኩት። አይ ሊሊ ዛሬም ወደ ቤት መመለስ አለብሽ። እንዴ ለምን አትፈልገኝም? አረ በጣም እኮ ነው ፈልግሽ ሊሊዬ። በቃ ቆንጆ መክሰስ ጋብዝሽና አሸኝሻለሁ እንጂ። እሺ ግን በቂ ብር እኮ አልያዝኩም። ችግር የለውም። የራይዱንም የመክሰሱንም በእኔ ጣይ። አንቺ ብቻ እዚህ ነገሮችን ፊክስ ከማድረግ ድረስ የለም የሆነ ቦታ ጠብቂ። አይመስልሽም? ጓደኛዬ ምን ሆነሻል? ምን ነው? ምን ወቅሽ? ያብሩክ ነው። ለኔ ብለሽ ነው ስራ ጥለሽ የመጣሽው? እና አንቺ ጓደኛ ያዝንሽ ስራ እንድቀመጥ ነበር ያፈለግሽው? የኔ ቆንጆ። አሁን ይሄ ውሻ ምን እንዳደረግሽ አንድ በአንድ ንገሪኝ። ባክሽ በኔ ላይ ሴት ደርቦ ነው። ሴት ደርቦብኝ ነው? የት ነው ያለው? የት ነው ያለው? አሳይኝ በእናትሽ። ምን ልታደርጊው? ዘቅዝቄ ነው ሃይላንድ ማንጠለጠልበት። አታስቂኝ። ምን ያስቅሻል? የምወዳትን ጓደኛዬን እኮ ነው ያስከፋው። ለማንኛውም ተረጋጊ። ምርጥ ጓደኛ እንዳለኝ ግን አረጋግጫለሁ። ማለትማ ያው በቅናት ተነሳስቼ ነው እንጂ ልጅቱ እህቱ ናት። ባክሽ እህቱ ናት ማለትማ እኔ አናዶኝ ስናገረው ገብቶ አላለቀሰም መሰለሽ? ተመጣ ወንድሜ ምን አድርግ ነው የምትይው ምናምን ብላ ተቆጣች። እና ሳታጣሪ ነው ታዲያ ሀኒ እንደዚህ ሆንሽ? እና ምን ላድርግ? አንድ ቀን ከሴት ጋር እንኳን አይቼው አላውቅም። ስለ ቤተሰቦቹ ምንም አውርቶኝ የሚያውቀው ነገር የለም። እሺ አሁን ለማንኛውም እሱ ምን አለሽ? ትላንት ቫላንታይን ዴይ ነበር። እዛ ደግሞ ስልክ ስደውል ደግሞ እሷ ነች ስልኩን ያነሳችው። ከዛ ደግሞ እዚህ ስመጣ በቃ ሲያቆነጣጥራት ምናምን ሳይ እሺ ምን ልጠርጠር ሌላ? ውይ ሀና አዋርደሽኝ ነበር። ጭራሽ ከእህቱ ጋር የጠረጠርሽው? ምን ላድርግ? ስለምወደው እኮ ነው። አንቺ ደግሞ የዚህን አክል ከወደድሽው ምንድነው ታዲያ እንደዚህ መሆን? ቃብሮ መሆን አይሻልም? መጠቃለሉ አይሻላችሁ? ሰላምዬ ነገርኩሽ አይደል? እኔ አሁን ምንም አይነት ነገር መወሰን አልፈልግም። በይ የዚህን ያህል እየወደዱ ግን መተው በኋላ ዋጋ እንዳያስከፍልሽ። ከተማው ሙሉ ሞጭላፋ ሴት ነው የሞላው። ደግሞ ግሩምንም መተው አልችልም። በጣም ብዙ ነገር ቃል ገብቶልኛል እሱ ለኔ። በቃ ግሩሜ ሲል ከብሩኬ ጋር መሆን ደስ ይለኛል። ከሱ ጋር ማሳለፍ ደስ ይለኛል። የሚፈልገውን ሳታደርግለት መንከባከብ እንደዚህ ነው እንዴ? እኔማ አሁን ይቅርታ እንዲያደርግልኝ ስለምፈልግ ምንም ነገር አደርግለታለሁ። አሃ ሂጅልን ነው መልሱ? አረ አይደለም።
ሰላምዬ ይልቅ ከመጣሽ አይቀር ለምን አታስታርቂኝ? እሺ በቃ ከታረቃችሁ በኋላ የተዘጋጀለትን ስጦታም ነግረዋለሁ። ሰላምዬ ዝም በይ አንቺ ዳፋር። ለማንኛውም ታች ነው አይደል ያለው ላውራው። እሺ ቆይ ማንሽ ቢልሽስ አሁን አንቺ? ነግረዋለሁ ምን ችግር አለ? ለማንኛውም ቤቱም ልጁም ከባድ ናቸው። የሆነ የሚያስነካሽ ነገር አለ። ለማንኛውም ተጠንቀቂ፣ እዛው ገብተሽ እንዳትቀርሺ። ወሬኛ እንዳንቺ መሰልኩሽ? አንተ ውሻ! ቦስ ተረጋጊና ሁሉ ነገር ላስረዳሽ። ምንድነው የምታስረዳኝ? ጭራሽ ስራህን በአግባቡ መስራት አቆምክ? ጭራሽ ሴት ታመጣልክ? ቆይ ይሄ ስራ ከተበላሸ ምን እንደማደርግ ታውቃለህ አይደል? ይቅርታ ቦስ፣ ከዚህ በኋላ አይደገምም። ሰማኛለህ? አሁን ወሬ አልፈልግም። በፍጥነት ስራክ ላይ ትኩረት አድርግ። ቦስ ያው እየሞከርኩኝ እኮ ነው። አጋጣሚው ነው ያልተሳካልኝ። እየሞከርክ ነው? ቤት አልጋህ ድረስ እየመጣችልክ ያልተሳካልክ ነገር ምንድነው ያቃተክ? ሌላ ሴት ጋር ሲሆን ግን የሚችልክ የለም። ቦስ ከዚህ በኋላ አንድ ድል ብቻ ያልሽኝ ነገር ሁሉንም ማረገው። አሁን ሰማኛለህ? አሁን እሷ ብዙ ነገር ተሰምቷታል። ይቅርታ እንዲያደርግልኝ ብቻ ነው የምፈልገው እያለች ስለሆነ ይህንን እድል ተጠቀምበት። ስለዚህ አሁን ምን ትላታለህ? አብረን ከተኛም ብቻ ነው ይቅርታ ማደርግልሽ ትላታለህ። ያኔ እሺ ማለቷ ስለማይቀር ካሜራ ደብቀ እያንዳንዱን ነገር ላይቭ ታሳየኛለህ። ላይቭ ማለት? ከመጣች ጀምሮ እያንዳንዱን ነገር ማየት እፈልጋለሁ። መቅረጹ እኮ ችግር የለውም፣ ግን እንዴት ላይቭ? ችግር ቢኖረው ባይኖረው አንተ ምን አገባክ? ስራውን የማትፈልገው ከሆነ እያንዳንዷን የገዛውልክን ነገር እዚህ ጋር ቁጭ አድርገህ ውጣ። እሺ በቃ ቦስ እንዳልሽኝ አደርጋለሁ። ይኸውልህ ሰማኛለህ? ምንም አይነት ነገር እንጠቀም ብትልክ እሺ እንዳትላት። ልጅ ካንቺ ፈልጋለሁ ብላ አሳምናት። ስለወደደችክ አንተ ባልከው ነው የምትመራው። እሺ ቦስ እንዳልሽኝ አደርጋለሁ። በቃ አሁን ቤቱን ጸዳ አድርገህ ጠብቃት። እሺ ቦስ ፏፏ አደርጋለሁ። ግን ቦስ 1-2 ሺህ ብር ይወርሻል ከደሞዝ የሚታሰብ ለአስቸኳይ ጉዳይ ፈልጌ ነበር። ስራውን ስጨርስ ነው የምሰጥክ። ከዚህ በኋላ ስባሪ ሳንቲም አታገኝም ከኔ። ምን አለሽ? አንቺ ምን አይነት ልጅ ነው? በስማም መልኩ፣ አመሉ፣ ጸባዩ፣ ሰው አክባሪነቱ በስማም በጣም የሚገርም ልጅ ነው። ከየት ብለሽ ነው ያገኘሽው? እናትሽ እሺ አሁን አድናቆቱን ተይና ምን አለሽ? እኔማ ከአንቺ ጋር ባይሆን ኖሮ ወስደው ነበረ ብዬሻለሁ እኮ። ልጁ የሆነ የሚያስነካው ነገርማ አለ። የምር ግን ሀንዬ በምርጫሽ በጣም ነው የተገረምኩት። ከግሩም ጋማ በምንም እኮ አይወዳደሩ። ወርቅ የሆነ ልጅ። አረ ሰላምዬ በእናትሽ ያለሽ ንገሪኝ። እሱማ ያው በፍቅር የተነሳ ተናዳብኝ መሆኑን አውቄያለሁ ብሏል። ግን እሱም ያው በቫለንታይን ዴይ ጥለሹ ብቻሽን ስላሳለፍሽ ሳይቀየምሽ አልቀረም። እና ደግሞ በገዛ እህቱ ጠርጥረሽ ብዙ ነገር ስለተናገርሹ በጣም ቅር ብሎኛል ነው የሚለው። የኔ ፍቅር እኔን ቅር ይበለኝ። ሂጅማ ይቅርታ ጠይቀዋለሁ። አዎ አሁን እንደዛ ብታደርጊ ነው የሚሻለው። እና በቃ አሁን ልሂድ እንዴ? አይ እንደዚህ መስለሽማ አትሄጂም። የሆነ በቃ ፏ ብለሽ ሂጂ እንጂ። አስቢው እሱም የሚከፈለውን ካሳ በዛው እየጠበቀ ነው። አይ እውነትሽን ነው። ፏፏ ብዬ እሄዳለሁ። በቃ እኔም ወደ ስራ ልሂድ። በይ እንገናኛለን። እሺ ጓደኛዬ፣ በኋላ ግን አዲስ ነገር ካለ ደውዬ አሳውቅሻለሁ። እሺ አዲስ ነገር ካለ በቃ አንቺ ምንድነው ልጁን እንደዚህ ያታመላልሽው እንጂ ካሹ በቃ። ቆይ ግን አንቺ ለምንድነው እኔ ኮራኮራ ስለማትወጂው? ይሄን የመሰለ ሸበላ ስትኩራሪ እንዳትነጠቂ ብዬ ነው። ከነጠቅሽኝም የምትነቂኝ አንቺ ነሽ። ሌሎቹ ጓደኞቼ እንኳን አያውቁትም። ኧረ እኔ እንኳን አልነካብሽም። ስቀልድ ነው። ድሮስ ልትነኪው ነበር እንዴ? ኧረ ልሂድ በቃ በይቦስ እንዳይገለኝ። አመሰግናለሁ። እሺ እኔ መከታ አታካብጂ እባክሽ፣ ግዴታዬ ነው እኮ።
ሰላምዬ እንዴት ነሽ? እንዴት ነሽ አንዬ? ደህና ነሽ እንዴ? ደግሞ ምን ሆነሽ ነው እንደዚህ ሳቅ በሳቅ የሆንሽው? ቆይ እሱን እኔ እነግርሻለሁ። ቆይ ይልቅ አንቺ ለምንድን ነው የፈለግሽኝ? እንዴ መጀመሪያ አንቺ ንገሪኝ። እንዲህ ሳቅ በሳቅ ያደረገሽን ነገርማ ማወቅ እፈልጋለሁ። እባክሽ ሳቅ ብቻ አይደለም የሆንኩት ነገር አለ፣ እሱን እነግርሻለሁ። እንዴ ኧረ ስወድሽ ንገሪኝ። እንዲህ በቀላሉ የሚነገር አይደለም፣ ሰፊ ጊዜ ይፈልጋል። አንቺ ልጅ ምንድን ነው እንደዚህ መሳቅ? የሆነ ነገርማ ሆነሻል። አይንሽ ውስጥ ደግሞ የሆነ ነገር ይታየኛል። አላቅም፣ ይሄ ከስንት ጊዜ በኋላ የተሰማኝ ስሜት ነው። መግለጽ ራሱ አልችልም። እንደዛ አትይኝም? እሺ እባክሽ፣ አንቺ ከሁሉም ነው ፍቅር የሚይዝሽ። ደግሞ አሁን ከማን ፍቅር ያዘሽ? እስኪ ንገሪኝ። አይ ይሄ ሚስጥር ነው። እሺ ሚስጥር ከሆነ አላስጨንቅሽም፣ ግን ነግረሽዋል? አይ መናገር፣ አይ ገና ነው፣ ይሄ ገና አልነገርኩትም። ታውቂያለሽ ሌሊቱን ሙሉ ስለሱ ሳስብ ነው ያደርኩት። በዚህ ጊዜ ገና ነው ምናምን እያልሽ እንዳትነጠቂ ብቻ ፍሪ። ማንም አይነጥቀኝም። እሱን የነጠቀኝን ሰው ግን ነፍሱን ነው የምነጥቀው። ድፈላ፣ ጭራሽ እዚህ ደረጃ ድረሰሻል? ምን ቢያስነካሽ ነው እባክሽ? እኔ እንጃ አላውቅም። እሺ በቃ ይልቅ እኔ የጠራሁሽ እኔ ጋር ግን አዲስ ነገር ስላለ ነው። ምን ተፈጠረ ደግሞ? ግሩም እኮ ትላንት ደውሎ አገኘው። ግሩም ማለት ግሩሜ ነዋ። አንቺ ምን አይነት ልጅ ነው? እራት ጋበዘኝ፣ ይሄን ሰጠኝ፣ ከዛ በአጋጣሚ ሳላቅ ሳመኝ። ይኸውልሽ የሰጠኝን ቀሚስ እንዴ ሰላምዬ የት ሄድሽ? ደስ አይልም? አልወደድሽውም? በቃ ሰላምዬ፣ እኔማ እሱ ስለወደደኝ በቃ እዚህ ህይወት ውስጥ ዝም ብዬ ልገባበት ነው። ደስ ይላል። እንኳን ደስ ያለሽ። እንዴ ለምንድን ነው የምታለቅሽው? አንድ ጓደኛዬ ለእንደዚህ አይነት ትልቅ ማዕረግ ስትቀርብ ደስ ብሎኝ ነው። ቤቶች ፍቅር እንዴ ከሰላ አደረክልኝ ወይ? አታውቅኝ ይቀርታልኩ ከፍሽ ነው ባል ምንድነው እንደዚህ ነው? አንቺ ይቅርታ ጠየቅኳል እንዴ? ይቅርታ አድርገኝ እሺ። ስላላወቅኩ ደግሞ በጣም ስለምወድ ቋልቀና ይገርመህ ነበር። ሳረክልኝ ዋሳ
ምንም ነገር አደርጋለሁ። እንዴ ነገረኛ ካልነገርከኝማ ይደብረኛል። ነው ወይስ ከኔ ጋር ብታረቅ አልፈለግም? እኮ ዛሬ ይቅርታ ካደረገችልኝ ምንም ነገር አደርጋለሁ። እሺ ይባል አያኝ ምን ያህል እንደምወድ አረጋግጥከው። እዚህ ጋር የተባቶ ኑሮ ቀብለት ምንድን ነው? አውልቅ እንጂ ልብስህን። እንዴ ምን ሆነሃል? ብሩክ ማን ነው? ብሩኬ መጣሁ ብለኸኝ እኮ ቆየ። መጣሁ። እሺ ልብስ እየለበስኩ ነው። ጠብቅኝ ታች። እሺ ቶሎ ና፣ እኔ እኮ በጣም እርቦኛል። መጣሁ። ብሩክ አሁን ይሄን ያህል ነገር ረስቼ ወጣሁ ትለኛለህ? ሊሊዬ ዛሬ እንኳን ከቀልቤ እንኳን አይደለም አትይኝ። የተፈጠረው ነገር ብታይ መውጣት እራሱ አልፈለኩም ሊሊዬ። አንቺ ስለሆንሽብኝ ነው እንጂ። አይዞህ በቃ ገና ለገና ታባረኛለች ብለህ ነው? አዋ ሊሊዬ ይሄ ነገር ከታወቀ ስንት ነገር መሰለሽ የሚበላሽ። ምን ነው ከዛ በኋላ መጣች እንዴ? ኧረ ምን ትመጣለች? አንቺ ቤቷ ድረስ ሄደሽ ይቅርታ ከጠየቅሻት በኋላ በስራዋ አፍራ ከቤት እራሱ አልወጣች። አይ ጥሩ ነው ሊሊዬ
ዛሬ ግን አብረን ብናሳልፍ ደስ ይለኝ ነበር። ግን ያው እንደምታየው ነው ትርምሱ ምንም የተፈጠረውን ነገር እንደምታየው ነው። አይ ሌላ ጊዜ አብረን ማሳለፍ እንችላለን፣ ችግር የለውም። እና ግን እንዴት ነው አሁን ቤት ስትሄጂ ምንም አይሉሽ ነው? አይ ጓደኛዬ ጋር እንደሆንኩኝ ስለሚያውቁ ምንም ችግር የለውም። በቃ ይኸውልሽ የራይዱንም የመክሰሱን በቴሌብር ላክልሽና በራይድ ሂጂ አንቺ። ፋኒ አልመሸም? ፋኒ አልሰማሽኝም እንዴ? መሽቷል እንተኛ እያልኩሽ እኮ ነው። እኔ እዛ ሳሎን ነው የምተኛው ፊልም እያየሁ። ከመቼ ወዲህ ነው ደግሞ አንቺና እኔ ተለያይተን አድረን የምናውቀው? ቆይ ምን ተፈጥሮ ነው? እንዴት ግን አንተ የሴት ዓለም አይገባህም? ሁሉንም ነገር እኔ እንዳስረዳ ነው እንዴ የምትፈልገው? ምን ሆነሻል ሀኒ ዛሬ? ቆይ ምን ተፈጥሮ ነው? ምንድነው ያጎደልኩብሽ? ምን እንደሰለቸኝ ታውቃለህ? ሁሉንም ነገር ላንተ ማስረዳት። እንዴት አይኔን አይተህ መረዳት ይከብድሃል? እንድረዳሽ የምትፈልጊው ነገር ካለ ምንድነው ያጎደልኩብሽ? ለምን አትነግሪኝም በግልጽ ሀኒ? ምን ማለት ነው? እንዴት ግን አንተ የሴት ልጅ ዓለም አይገባህም? እንዴት አይኔን አይተህ መረዳት ይከብድሃል? ምን እንደሰለቸኝ ታውቃለህ? ሁሉንም ነገር ላንተ ማስረዳት። ሀኒ ደህና ነሽ? እንዴት አደረክ? ሀኒ ዛሬ እኮ ነው የምሄደው። ምን አለበት ዛሬ እንኳን በስርዓት ብታዋሪኝ። በስርዓት ሰላም አትይኝም እንዴ? ሄሎ አሼ እንዴት አደርክ? ሰላም ነው? ሰላም ነው? አለሁልህ። ዘገየሁብህ በእናትህ። በጣም ቆየህ እኮ። አሁን በቃ እየመጣሁ ነው። ወረቀቱን ይዤ እየመጣሁ ነው። ያውሉናል? አዎ ዛሬ ሳያውሉን አይቀሩም። በቃ አሁን መጣሁ። እንዴት ነው ዛሬ ነው የምንወጣው? ተወስኗል። በቃ ዛሬ ማታ እንወጣለን። አዎ ማታ ነው የምንወጣው። አልጨራረስክም እንዴ? አይ እኔ ጨራርሻለሁ። በቃ ልወጣ ነው አሁን። መጣሁ። ወረቀቱን ይዤ ልምጣ። በቃ አታቁመኝ፣ ቶሎ ና። ኧረ አብሽር። መጣሁ በቃ አመሰግናለሁ። ታውቂያለሽ እንደ ዛሬ ላይ ተረዝሞብኝ አያውቅም። እንዴት እንደናፈቅሽ። እኔም
ዛሬ በህልሜ ያየሁትን እንዳለ አንድ ባንድ መተግበር ነው የምፈልገው። ደግሞ ምን አየህ? ስለሰነ ገና እኮ ነው ሰዓት። ምንድን ነው እንደዚህ መፍጠን? አንተ ምን ሆኜ ነው? ትላንት ነው ባሌ ሲነካኝ እንዴት እንደዘገነነ ዘገነኔ ማለት ነው። እኔ እንጃ የሆነ ውስጥህ የሚረብሽ ነገር የለም? አንዬ ይሄን ሰውዬ በጊዜ ያሰናብቱና እኔና አንቺ አብረን ነው። የት? እዚህ? አዎ ምን ችግር አለ? እሱ እዛ ወረና ከዛ በላይ ቆይቶ ሲመጣ ምን ያርግ የምናውቀው ነገር አለ? አይ ግሩም እንኳን እንደዚህ ያደርጋል። በደንብ አውቀዋለሁ። አንቺ አሁን እሱ ጋር አንተ ደግሞ አኩርፈ ባልሆነ ብቻ እኔ አሁን አንተን ትቼ ነው ልቤ ከሱ ጋር የሚሆነው? ይልቅ አሁን ምን ማድረግ ምን መወሰን እንዳለብኝ አላውቅም። እንደዚህ የሚያስጨንቅሽ ነገር ከሆነ ለምን አልተውሽም? ምን ማለት ነው? ስቀልድ ነው ያበባ። አንቺን ጥዬ ወዴት ነው ጥዬሽ የምሄደው? እንደዛ ነው የሚሻለው። ያለበለዛ ያለበት ድረስ ነው መመጣለሁ። ያለበት የት ነው? ያለበት ብሩክ አይሰማም? አቤት ማን ነው? መጣው መጣው መጣውሽ ሰላም ነው? እኔ የምልህ ሀናን አይተሃታል እንዴ? ኧረ አላየኋትም። አይ ቅድም ግን እየሰማህ ብላኝ ስትወጣ ሰምቻት ነበር። አጋጣሚ ነው እንዴ? ስማ ብሩክ፣ የቤት ኪራይ ልጠይቅህ አይደለም የመጣሁት። ተረጋጋ። የሆነ ነገር ትንሽ አስጨነቀኝና ላማክርህ ነው የመጣሁት። አስጨንቆኝ? ማን ያስጨንቅ? ማን? ምንድን ነው የተጨነቀው? ሰሞኑን ሀና ምን እንደሆነች አላውቅም፣ ትንሽ ተቀይራብኛለች። በቃ ለእኔ ምንም ስሜት የላትም። እንድነካት ሁሉ አትፈልግም። ምናልባት ከአንተ ሚስት ጋር ደግሞ ስለሚያወሩ የነገረቻት ነገር ካለ እንድትነግረኝ ፈልጌ እኮ ነው። በእርግጥ ብዙ የሰሙት ነገር እንኳን የለም፣ ግን እንዲሁ ገንዘብ እንደማትሰጣት እና ደግሞ ነጋጠባ እንደምትጨቃጨቁ ምናምን ነገር ነበር የነገረች። አይገርምም? ጠርጥሬ ነበር ምክንያቱ ይሄ እንደሚሆን። እኔ እኮ ለነገ ለቤታችን እያሰብኩ እንጂ እሷን ለመጉዳት ፈልጌ አይደለም። ሳላውቅ ለካ ተከፍታብኛለች። አው ሴት ልጅ እኮ ገንዘብ ያስፈልጋታል ከኛ በላይ። ያው እንደውም አንዳንዴ እንዲህ መታ ተቸግራ ምናምን ነገር ስታናግራት ሳይ ምናምን ነገር አንስቼ እሰጣታለሁ እኔ ራሱ። እውነትህን ነው ብሩክ? እንግዲህ ምን ላድርግ ታዲያ? መቼስ እንግዲህ እኔ እዚህ ጎረቤትኛ እያለን እንግዲህ ውጭ ሌላ ሰው ሄዳ ታስቸግር። እንግዲህ በጣም ይቅርታ ብሩኬ፣ ትናንትና እንደዛ ስለተናገርኩ። አንተ እውነትም ምርጥ ሰው ነህ። ከልቤ ነው የማመሰግን ብሩኬ። እኔ ባልኖርም የኔን ቦታ ሸፍነ እሷን ስላስደሰትክልኝ የምር በጣም ደስ ብሎኛል። ከልቤ ነው የማመሰግን። ደግሞ ኪራዩን ተው እሺ፣ የቤት ኪራዩን ተው። ከሚቀጥለው ወር ጀምረህ ትከፍላለህ። እዛማ አይሆንም ግሩሜ። እንዴ አንተስ ብትሆን ከየት ታመጣለህ እንዴ? ከአንድም ሁለት ቤተሰብ እኮ ነው እያስተዳደርክ ያለው። እንዴ እንደዛማ አይሆንም። ባይሆን እኛም ደሞዝ መውጫው ስለደረሰ ግድ የለም ያኔ ጠርቀም አድርጌ እከፍላለሁ። ብሩኬ እኔ እኮ በቃ እንደዚህ የሚያስብልኝ ሰው እኮ ነው ያጣሁት።
እኔ በርግጥ ገንዘብ ያለ አግባብ ሲወጣ ደስ አይለኝም። ጭራሽ በዚህ ጊዜ በዚህ ኑሮ እኔ እንደሆነት በጣም ነው ማደንቀህ። ሰው ለራሱ መሆን አቅቶታል። አንተ 24 ሰዓት እየሰራ ሁለት ቤተሰብ ታስተዳድራለህ። ማን እንዳንተ ጀግና አለ እስቲ? በአሁኑ ሰዓት ሁሉም ኑሮ እያንገዳገደ እኮ ነው ያለው። ይልቅ ምሳሌ ጋብዝ ብሩኬ። ዛሬ ተጓዥ ስለሆንኩኝ ደግሞ በዛ ላይ በጣም ደስ ብሎኛል። አረ አይሆንም፣ እኔ ነበርኩ እንደው በጋበዝ የነበረብኝ። ችግር የለውም። አረ እውነት ግድ የለም። እውነት ቀድሜ ያለው ና ችግር የለውም። የኔ ፍቅር ዛሬ ተጓዥ ስለሆነ በቶሎ ተመለስ እሺ። ከምን አይነት ነገር እንዳስነሳን ሲያበሳጭ። ቆይ እባክሽ፣ ፍርፍር እየጋበዘኝ ነው። ጉልበት መተኪያ ነው መሰለኝ። እንደውም ዛሬ አንቺ ቤት ነው እንደውም አብረን የምናሳልፈው። ደስ ይለኛል። አደራ በደንብ ይዘጋጃጅልኝ እሺ። አንተ ለመምጣት ያብቃህ እንጂ እንዳታስብ። ስሚኝ፣ ይሄ ምስኪን ለ2 ወር ነው የሚሄድልን። ወይኔ እንደልባችን እንደሆነ ነው እንዴ? አው በሚገባ። ስማ ደግሞ ብሩን ስቀበለው የሆነ ቦታ አሪፍ ነገር ጋብዛለሁ እሺ። በደስታ በደንብ ጀንጅኜ ነው ማሳመንልሽ። የኔ ጎበዝ እተማመንብሃለሁ። በይ አሁን ደግሞ ቆይ ከሱ ጋር ላውራ። ስላንቺ ደግሞ እየጠየቀኝ ነው። እንዴት ውብ እንደሆንሽ፣ ምን ያክልስ እንደምወድሽ ልንገረው እንዴ? ንገረዋ። ሆ ደሞ ጨርቁን ጥሎ ይበል እንዴ? ለማንኛውም ቶሎ ናለኝ። በሰላም ተመለስ የማይባል በሰላም ተመለስ። ቴክስት ገባልሽ? ብሩ ልኬልሽ ነበር። አመሰግናለሁ። ሀኒ ለምን እንደሆነ አላውቅም። አሁን መሄዱ በጣም እየደበረኝ ነው። ግሩሜ፣ እኔም እኮ ስቲል ይከፋኛል። ያው ለቤታችን ስለሆነ የምትለፋው እረዳሃለሁ። አመሰግናለሁ ሀኒ። እኔ እኮ ይሄ ነገርሽ ነበር የናፈቀኝ። እኔ እኮ በጣም እወድሃለሁ፣ ግን በቃ ምልህን ስለማሰማ ነው የምታናድደኝ። ይኸው አሁን ሰማሁ አይደለ? ብሩንም ላኩልሽ። ከዚህ በኋላ የሚያስፈልግሽን ሁሉ ልካለሁ። ችግር የለም፣ የላክልኝ በቂ ነው። ካስፈለገ ደግሞ እጠይቅሃለሁ። ሀኒ፣ አንድ ማስቸግርሽ ነገር ጊዜ ካገኘሽ አንዳንዴ እናቴን ጠይቂያትሽ። ማንም የላትም እኔ ከሌለ። ችግር የለውም፣ ሂጃቸዋለሁ። አንተ አትጨነቅ። ባይሆን ምን አልሽ? ችግር የለውም። እንደዚያ ሙሽማ አንቺ አረፍታል። ለስራ እንደሚሄዱ ግን ካሁን በፊት እንኳን ስንት ሄጄ መጥቻለሁ አይደል?
ወይ ምን ታስቢያለሽ ስለወደፊታችሁ? እኔማ ምን አስባለሁ መሰለህ? በጣም እየወደድኩ ነው። በጣም እኔ በጣም የሚገርመኝ በልጅነት የምመኘው ህይወት ልጅ ሆኜ ሳላገባ የምመኘውን ህይወት ነው ላይ ያገኘሁትና በጣም ይገርመኛል። በጣም ደስተኛ ነኝ ባንተ። በጣም እያፈቀርኩ ነው እና አንዳንዴ ደግሞ እፈራለሁ። ግን አደራህን እኔ አንተን ካጣሁ እሰበራለሁ። እውነቴን ነው የምልህ። ምንድን ነው የሚያስፈራሽ? አንተን ማጣት፣ ይሄን የመሰለ ውብ የሆነ ፍቅር ማጣት። እሱን ማጣት አልፈልግም፣ አልችልም። ይህን ስሜት ማጣት አልፈልግም። እውነቴን ነው፣ ከልቤ ነው የተጎዳው። የተበደልኩና የተጨቆንኩ ሰው ነበርኩ ታውቃለህ። ያንን ግን መጠይ ካስከኝ አንተ ነህና ያን ስሜት ከወሰድክብኝ ግን ዋ እንላቀቀ ስለሃል። ዋ ማለት እያስፈራራሽኝ ነው? ነው እያስፈራራሁ አይደለም። አንተም እንደሱ እንዳትሰርቀኝ እያልኩ ነው። እሱ ታውቀዋለህ፣ አይንከባከበኝም፣ ጊዜ አይሰጠኝም። እኔ ደግሞ እንደዚህ አይነት ህይወት አይደለም የምፈልገው። በቃ ሮማንስ የሆነ ልክ እንዳንተና እንደኔ ላይፍ ማለት ነው። እሱን ነው በጣም የምፈልገው። ያንን ደግሞ ከሱ ያጣሁትን ካንተ አግኝቻለሁ። ያንን ነው የምልህ። ሄሎ ማዬ፣ ወይ ማዬ። አዎ እየሄድኩ ነው። አሁን ወጣሁ እኮ። ወይኔ መድኃኒቱን ረስቼው። በቃ ይሄው አሁን ሂጅ፣ አሁን ላምጣው። በቃ አሁን ተመልሼ ላምጣው። እሺ ማዬ፣ እሺ። ግን አንተስ ምን ተሰማህ? ምን ታስባለህ ስለ ወደፊታችሁ? የኔ ፍቅር መኖር የጀመርኩት እዚህ ግቢ ስገባ ነው። ሲርበኝ መታበይኝ፣ ሲጠማኝ መታጠጪኝ። ኦልሞስት አሁን 3 ወር ሆነኛል አይደል እዚህ ግቢ ከገባሁ። አንድም ቀን ጎሎብኝ አያውቅም። አንድም ቀን ችግሮኝ አያውቅም። የኔ ፍቅር መቼም ላጣሽ አልፈልግም። መቼም ከዓይኔ እንድትርቂ አልፈልግም። አፈቅርሻለሁ። እኔና ከቶ ወደኛለሁ ማለት ነው። ትጠራጠሪያለሽ? አሁን አረጋግጥ። እናንተ ውሾች! ጭራሽ ቤቴ ውስጥ አልጋዬ ላይ! አንተ ውሻ! ዝም በል! ለካ ጨዋ መስለህ ላይ ሁሉ ድራማ እየሰራችሁብኝ ነበር። አንቺ ውሻ! እንዴት መታመን አቃተሽ? አልጋዬ ላይ፣ ቤቴ ላይ! ለካ እየተወናችሁብኝ ነበር፣ ድራማ እየሰራችሁብኝ ነበር። ምን አጉድዬብሽ ነው? አንቺ ውሻ! ምንድን ነው ያጎደልኩብሽ? ለካ ሁሉ ድራማ ነበር። እናቴን በግፍ ከቤት ያባረሻት ነውርሽን ለመደበቅ ነበር። አይደለም እኮ ግሩሜ። ዝም በይ፣ ዝም በይ። ምን አፋለሽ ነው የምታወሪበት? በዚህ ዱላ እሱን አናሽ ከሁለት እንዳልከፍልልሽ። ምንም ወሬ አልፈልግም። አሁን ቀጥ ብላችሁ ሁለታችሁ ንውጡ። ይሄን አለ ጉዳችሁን ዓለም ያየዋል። ውጣ! ነይ ነይ! ይሄን ዝም በል አንተ ውሻ! ዝም በል፣ ዝም በል! ነውጣ! ውጡ! ይሄን ጉዳችሁን ህዝብ ያየዋል። ውጣ! አንተ ውሻ!